ሰላም የንቁ ሚዲያ ቤተሰቦቻችን የዕለተ ሮብ ዋና ዋናላቸውን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎች ጋር ኒያድናት ነኝ። አብራችሁን ቆዩ። የቤተ ክርስቲያን ባለውለታ የነበረው የቀድሞው የጅቡቲ ጠቅላይ ሚኒስተር ከዚህ ዓለም ድካም ማረፋቸው ተሰማ። እንደሚከተለው ይቀርባል። የቤተ ክርስቲያን ባለውለታ የቀድሞው የጅቡቲ ጠቅላይ ሚኒስተር አሊ አሪፋ ቡርሃን ከዚህ ዓለም ድካም አርፈዋል። የቀድሞው የጅቡቲ ጠቅላይ ሚኒስተር የነበሩት በጅቡቲ የሚገኘውን የምስራቅ ፀሐይ ቅዱስ ገብርኤል ቤተ ክርስቲያን በገንዘባቸውና በራሳቸው የግንባታ ተቋራጭነት ገንብተው ለኛ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞች በማስረከብ እንዲሁም በጅቡቲ የሚገኘውን ቤተ ክርስቲያናችን በተለያዩ መንገድ ድጋፍ በማድረግ የሚታወቁ ታላቅ አባት አሊ አሪፋ ቡርሃን ታኅሳስ 6 ቀን 2018 ዓመተ ምህረት በ91 ዓመታቸው ከዚህ ዓለም ድካም አርፈዋል። በአሊ አሪፋ ቡርሃን እርፈት የተሰማን ከፍተኛ ሐዘን እየገለጽን ለመላው ቤተሰቦቻቸውና ወዳጅ ዘመዶቻቸው መጽናናትም እንመኛለን። ለጃንደረባው ትውልድ የተቃርኖ ጥያቄ ቀረበ። ተጨማሪ ያለን ለጃንደረባው ትውልድ ድርጅት በቅድሚያ የመጠየቀው ጥያቄ አለኝ። በየቦታው ያለውን የኦርቶዶክሳውያን ግድያ ሳንረሳ የጃንደረባው ትውልድ የሚባለው ድርጅት አላማው፣ ተልእኮው፣ ራዕዩስ ምንድነው? አሁን ባለፈው የአላፋት ዝማሬ ለኦርቶዶክሳውያን ቤተክርስቲያን መጠበቅ ህልውና ያለው አበርክቶስ ምንድነው? ብዙ ጊዜ ከእነንትና ማህበራት ጋር ተፈራረምን ወዘተ እያለ ድርጅቱ ሲጽፍ አያለው። እነሱ የማን ድርጅት ሆኖ ነው ከቤተክርስቲያን ማህበራቶች ጋር የሚፈራረመው? የልደት ወቅቶችን መሰረት አድርጎ ዝማሬ መስራት ያስፈልገው ለምንድነው? የጥምቀትስ፣ የትንሳኤስ፣ የእርገተ ለማርያም፣ የዘመን መለወጫ፣ የመስቀል የሌለው ለምንድነው? ወቅት ተኮር ክርስቲያን ለመፍጠር ያስፈልገው ስለምንድነው? በዚህ ወቅት የሚያስፈልገው ነጭ በነጭ ለብሶ በሎሽን ተለቅልቆ መዘመር ነው ወይስ ጥቁር ለብሰን ሰውነታችን ገዝሰን ወደ ምላ መሄድ ነው? የአላፋት ዝማሬ ከፓስተር ዮናታ የመልካም ወጣት የተኮረጀ አለመሆኑን በምን ማረጋገጥ ይቻላል? ስርዓቱስ የኦርቶዶክስ ወጣትን ትውልድ ማሰሪያ ያዘጋጀው ወጥመድ አለመሆኑን በምን እናውቃለን? ወጣቶች ከሰንበት ትምህርት ቤትና ከቤተክርስቲያን ማህበራት እየነጠሉ እየወሰዱ ለብቻቸው የዓመት በዓል እንዲቆሙ ማድረግ ጥቅሙ ምንድነው? በዚህ 2 ዓመት ይህን ያክል የቤተክርስቲያን የክርክር አጀንዳ ሆኖ ስሙ ሲነሳ ጆሮ ዳባ ልበስ ያለው ለምንድነው? ድርጅቱ የማን ነው? ከአጥማቂያን ቡድኖች ከግለሰብ ድርጅቶች በምን ይለያል? ራሱን ራሱ ማን ነኝ ብሎ ነው የሚያስበው? የድርጅቱ ስሙ ራሱ ጃንደረባ ትውልድ ጃንደረባ ለምን ተባለ? ይህ ስያሜ በኦርቶዶክሳውያን ስነ ልቦና ላይ ምን ተጽዕኖ አለው? ወጣቱ ከተሜው ትውልድ በቤተክርስቲያኑ ላይ እንግዳ ልምምድ እንዲያደርግ በሩ መክፈት ያስፈልገው ስለምንድነው? ከአጥማቂያን ደወል አዘጋጅነት የቀለጠ በጧፍ ወደ መዘመር የተሸጋገረ ከፕሮፌሽናል ሰባኪዎች ወደ ፕሮፌሽናል ዘማሪዎች የተሸጋገረው ስለምንድነው? በቤተክርስቲያን ህልውና ላይ በምእመናን መከራ ላይ አቋምና አጀንዳ አለው ካለው እስካሁን ያልሰማነው ለምንድነው? በሙሉ ልብ የኦርቶዶክሳውያን መሆኑን ወይም በስተጀርባ የቤተክርስቲያን ጠላቶች አደራጂ አለመሆኑን ማወቅ ያስፈልገናል። ራሱን ከሁሉም በፊት በታማኝነት መንገድ መግለጽ አለበት በማለት መነሻውን የመሪዎችን ቁጥርና ስም ዝርዝር የሚገኝበት አዳራሽ የተጻፈ ቅዱ የመድረሻውን አላማ ወዘተ በግልጽ መናገር አለበት ሲሉ የኔታ ገብረ መድኅን እንየውም ጠይቀዋል። ብፁዓን አበው ሊቀ ጳጳሳት በወንጭ የሚገኘውን የቅዱስ ቂርቆስ ገዳም ጉብኝት አደረጉ። እንደሚከተለው ይቀርባል። ብፁዓን አበው ሊቀ ጳጳሳት በወንጭ ቅዱስ ቂርቆስ ገዳም በመከናወን ላይ የሚገኘው የልማት ስራና የህንጻ ቤተክርስቲያን ግንባታ ጉብኝት አደረጉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደቡብ ምዕራብ ሸዋ ሀገረ ስብከት ስር የሚገኘው የወንጭ ቅዱስ ቂርቆስ ገዳም ህንጻ ቤተክርስቲያን የግንባታ ስራ ክንውን የደረሰበትን ደረጃ ለመመልከት በብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ የሚመራው የልኡካን ቡድን በትናንትናው ዕለት በወንጭ ይፋዊ ጉብኝትም አድርጓል። በጉብኝት መርሃ ግብሩ ላይ ብፁዕ አቡነ ፊሊጶስ የደቡብ ኦሞ አሪ ዞኖች ሊቀ ጳጳስና የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንት፣ ብፁዕ አቡነ ሪያቆስ የአዲስ አበባና የሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ጢሞቴዎስ የካምባታ ሀላባ ጠምባሮ ሀገረ ስብከት ሊቀ ጳጳስና የጠቅላይ ሚኒስትር የማህበራዊ ጉዳዮች አማካሪ ሚኒስተር ዲያቆን ዳንኤል ክብረት፣ የጠቅላይ ቤተ ክህነት የመምሪያ ኃላፊዎች፣ የአዲስ አበባ ሀገረ ስብከት የክፍላተ ከተሞች ስራ አስኪያጆች፣ የአድባራትና ገዳማት አስተዳዳሪዎችም ተገኝተውበታል። በጉብኝቱ ወቅት ዲያቆን ዳንኤል ክብረት እንደገለጹት ገዳሙ ጥንታዊና ታሪካዊ መሆኑን ታሳቢ በማድረግ በርካታ የልማት ስራዎች እየተከናወኑ መሆኑን ገልጸው ከህንጻ ቤተክርስቲያን ግንባታ በተጨማሪ የአብነት ትምህርት ቤት፣ የሰንበት ትምህርት ቤት፣ ሰንበት የቤት ሙዚየምና ወደ ገዳሙ የሚያስገባ ወደብ የሚገነባ መሆኑን ጨምረውም ገልጸዋል። አያይዘው ቦታው የቱሪስት ፍሰት የሚበዛበት መሆኑን ታሳቢ በማድረግ ተያያዥነት ያላቸው ስራዎች እንደሚከናወኑ የጠቀሱት አጠቃላይ የግንባታ ስራው በ9 ወራት ውስጥ እንደሚጠናቀቅም ገልጸዋል። የገዳሙ አጠቃላይ የግንባታ ስራውን በተመለከተ በባለሙያዎች ገለጻም ተደርጓል። የክርስቲያኑ ግንባታ ስራ ሃይማኖት፣ ታሪክና በዓል መሰረት ያደረገ እንደሆነ በዚህ ጊዜም ተገልጿል። አዲስ አበባ ሀገረ ስብከት ተውጣጥተው የተገኙ የአዲስ አበባ ሀገረ ስብከት ገዳማትና አድባራት አስተዳዳሪዎች ለዚህ
የተጠቀሰ ፕሮጀክት መጠናቀቅ ህዝበ ክርስቲያኑ በማስተባበር አስፈላጊውን ድጋፍ ሁሉ እንደሚያደርጉም ገልጸዋል። በዚህ ጊዜ ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና ሸገር ከተማ ሀገረ ስብከት ሊቀ ጳጳስ ባስተላለፉት መልእክት የወንጭ ቂርቆስ ቤተክርስቲያን ለማሰራት ከፍተኛ እንቅስቃሴ ያደረጉ ያሉት ዲያቆን ዳንኤል ክፈት መሆናቸውን ገልጸው ሃይማኖት፣ ታሪክ፣ ባህልን አስተሳስሮ ኢትዮጵያ አንድነት በተግባር የሚሰበሰበውን ፕሮጀክት በማስተባበርና በመምራት ላደረጉት ጉል አስተዋጽኦ ልባዊ ምስጋናቸውንም አቅርበዋል። አያይዘውም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወንጭ በመሳሰሉ ታላላቅ ሀገራዊ ፕሮጀክት ውስጥ ጥንታዊ ገዳማትና አድባራትን ታድሰው ታንጸው አገልግሎት መስጠት እንዲችሉ በማድረግ በታሪክ ውስጥ የሚዘከር ስራ እየሰሩ በመሆኑ ቤተክርስቲያን ዘወትር በጸሎታቸው ታስባለች፣ ምስጋናም ታቀርባለች ሲሉ ተናግረዋል። የኢትዮጵያ መጽሐፍ ቅዱስ ማህበር ለስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ስጦታ አበረከተ። ተጨማሪ ያለን የኢትዮጵያ መጽሐፍ ቅዱስ ማህበር 21 አይነትና በ19 ልዩ ልዩ ቋንቋዎች የታተሙ መጽሐፍትን ለስብከተ ወንጌል ሐዋርያዊ ተልእኮ መምሪያ በስጦታ አበረከተ። የኢትዮጵያ መጽሐፍ ቅዱስ ማህበር ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ጋር ያለውን አጋርነት በማጠናከር ለወንጌል አገልግሎት የሚውሉ በርካታ መጽሐፍትን በስጦታ አበርክቷል። ማህበሩ ያደረገው ይህ ድጋፍ በ21 አይነትና የተለያዩ እርሰ ጉዳዮችና በ19 ደግሞ የሀገር ውስጥ ቋንቋዎች የተዘጋጀ መጽሐፍት ያካተተ መሆኑን በመድረኩ ላይም ተገልጿል። በስጦታ ርክክብ ስነ ስርዓቱ ላይ የተገኙት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ የበላይ ኃላፊ ሊቀ ጳጳስ ብፁዕ አቡነ ማርቆስ ማህበሩ ላደረገው ከፍተኛ ድጋፍ ምስጋናቸውንም አቅርበዋል። ብፁዕነታቸው በንግግራቸው ወቅት ወንጌል በሁሉም ቋንቋ ተደራሽ ማድረግ ከአዲስ ኪዳን ጀምሮ የነበረና የሚተገበር ቅዱስ ቃል መሆኑንም አስታውሰዋል። ብፁዕ አቡነ ማርቆስ አያይዘውም ስለ ሰባኪያን ሕይወት ሲመክሩ ሰባኪያን ከሚናገሩት ቃል በተጨማሪ በሕይወታቸውና በምግባራቸው ወንጌል መስበክ አለባቸው፣ ተግባር ከቃል በላይ ያስተምራል ሲሉም ገልጸዋል። አሁን የተገኘው የመጽሐፍ ስጦታ ለቤተ ክርስቲያኗ አገልግሎት ትልቅና መልካም እድል እንደሆነ የገለጹት ብፁዕነታቸው በተለይ ወጣቱ ትውልድ የንባብ ባህሉን ማዳበር እንዳለበትም አሳስበዋል። ወጣቱ ወደ ንባብ መምጣት አለበት። ሆኖም ግን ማንኛውም ነገር ከመልቀም ይልቅ ሕይወቱን የሚቀይሩበትና የሚጠቅሙትን መጽሐፍት መርጦ ማንበብ ይኖርበታል ሲሉ አባታዊ ምክራቸውንም አስተላልፈዋል። የኢትዮጵያ መጽሐፍ ቅዱስ ማህበር ዋና ኃላፊ ሊቀ ሕሩያን ይልማ ጌታውን በበኩላቸው ማህበሩ ከቤተ ክርስቲያን ጋር በጋራ ለመስራት ያለውን ቁርጠኝነትም ገልጸዋል። ዋና ጸሐፊው እንዳሉት ዛሬ ይዘን የመጣነው ስጦታ በ21 አይነትና በ19 ቋንቋዎች የተዘጋጀ ሲሆን ተደራሽነቱን ለማስፋት በጽሁፍ በሀርድ ኮፒ ብቻ ሳይሆን በድምጽ የተዘጋጁ መጽሐፍትንም አቅርበናል ብለዋል። ሊቀ ሕሩያን ይልማ አክለውም ይህ ስጦታ የመጀመሪያ ሳይሆን ቀጣይነት ያለው መሆኑን ጠቁመው መምሪያው ለወደፊቱ የሚያስፈልገውን ግብአቶች ከነገረን በጋራ ለመስራት ፍላጎቱን ለማሟላት ዝግጁ ነን በማለት ቃልም ገብተዋል። የመምሪያው ዋና ኃላፊ የመላከ ሰላም ቀሲስ ዳዊት ያደድ በበኩላቸው ይህ የመጽሐፍ ድጋፍ መምሪያው ለአገልጋዮች እያመቻቸ ያለውን አገልግሎት ትልቅ ፋይዳ እንዳለውም ተናግረዋል። ዋና ኃላፊው ለሰባኪዎችና ለአገልጋዮች ምርምርና ጥናት ምቹ የሆነ ቤተ መጽሐፍት ላይብረሪ አስጀምረናል። ይህ ስጦታ ደግሞ የቤተ መጽሐፍቱን አቅም በመገንባት ረገድ ትልቅ አስተዋጽኦ ይኖራል ሲሉም ገልጸዋል። የመኪና እቃና የሞባይል ስርቆት ወንጀል የፈጸሙት 2 ተከሳሾች በጽኑ እስራት መቀጣታቸው ተገለጸ። እንደሚከተለው ይቀርባል። የመኪና እቃና የሞባይል ስርቆት ወንጀል የፈጸሙ 2 ተከሳሾች በጽኑ እስራት መቀጣታቸውን የአዲስ አበባ ፖሊስ ጠቅላይ መምሪያም ገልጿል። እያድ በድሩና ዳግም ደበበ የተባሉ ግለሰቦች የስርቆት ወንጀል የፈጸሙት በኮየ ቀራኒዮ ክፍለ ከተማ ወረዳ 4 አካባቢ እንደሆነም ተናግረዋል። እያድ በድሩ የተባለው ግለሰብ ከአዋሽ ሜዳ ወደ ዓለም ባንክ አደባባይ የሚጭን የትራንስፖርት አገልግሎት መስጫ ተሽከርካሪ ውስጥ ጋቢና በመግባትና ከመኪናው ሲወርድ ዳሽቦርድ ላይ ተቀምጦ የነበረውን የአሽከርካሪውን ሞባይልና 250 ብር ሰርቆ ለመሰወር ሲሞክር በአካባቢው ላይ በነበሩ የፖሊስ አባላትና በህብረተሰቡ ትብብር እጅ ከፍንጅ እንደተያዘ ከክፍለ ከተማው ፖሊስ መምሪያ ያገኘነው መረጃ ያመላክታል ሲሉም ተናግረዋል። በተመሳሳይ ዳግም ደበበ የተባለው ተከሳሽ የግል ተበዳይ በመኖሪያ ቤታቸው አካባቢ መኪናቸውን አቁመው በሄዱበት አጋጣሚ 80 ሺህ ብር የሚገመት የግል ስፖኪዮ በመንቀል ይዞ እንደተሰወረም ተናግረዋል። ከግል ተበዳይ ጥቆማ የደረሰው የዓለም ባንክ አካባቢው ፖሊስ ጣቢያ ባደረገው የክትትል ስራ ተከሳሹ ወንጀሉን ፈጽሞ ለጊዜው ከአካባቢው ቢሰወርም በብዙ ጥናትና ድካም በቁጥጥር ስር ውሎ ንብረቱን የት እንደሸጠው ጭምር መርቶ በማሳየት የማስመለስ ስራ መሰራት እንደተቻለ ፖሊስ መምሪያውም ገልጿል። በተከሳሾች ላይ አስፈላጊ ምርመራ በማጣራት አቃቢ ሕግ ክስ እንደተመሰረተባቸውና ጉዳዩን የተመለከተው የፌዴራል መጀመሪያ ደረጃ ፍርድ ቤት ኮልፌ ቀራኒዮ ምድብ አንደኛ ወንጀል ችሎት ወንጀል ፈጻሚዎችን ያስተምራል፣ ሌሎችንም ያስጠነቅቃል ሲል ዝያድ በድሩን 1 ዓመት ከ8 ወር እንዲሁም ዳግም ደበበን ደግሞ 1 ዓመት ከ6 ወር ጽኑ እስራት እንዲቀጡ ወስኖባቸዋል። ባለ ንብረቶች ወንጀሎች እንዳይፈጸምባቸው አስፈላጊውን ጥንቃቄ ማድረግ እንዳለባቸውና ወንጀል ከተፈጸመም ወዲያውኑ ለፖሊስ ማሳወቅ እንደሚገባ ያሳሰበው የአዲስ አበባ ፖሊስ ጠቅላይ መምሪያ ማህበረሰቡ ወንጀል ፈጻሚዎችን ተይዘው በሕግ እንዲጠይቁ ለማድረግ ለጸጥታ አካላት እያደረገ ያለውን ትብብር ጠናክሮ እንዲቀጥል ጥሪውንም
አቅርበዋል። ታኅሳስ 8 ቀን 2018 ዓ.ም ከንቁ ሚዲያ ደረሰላችሁ ዜናዎችን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያለን እኛ ከወዲሁ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን